ግብርናችን ከዘልማዳዊ አሰራር ካልወጣ የምግብ ዋስትናችንን ማረጋገጥ ይቸግረናል ሲሉ የግብርና ሚኒስትሩ አቶ አዲሱ አረጋ ተናገሩ። የግብርና ሚኒስቴር በተለያዩ የልማት አጋሮች ድጋፍ 2.3 ቢሊዮን ብር ወጪ የተደረገባቸው የግብርና ሜካናይዜሽን ማሳያዎችን ለክልሎች አሰራጭቷል። መለጠ ታረቀኝ ሜካናይዜሽን የግብርና ስራ ተዋናይ የሆነውን አርሶ አደርና አርብቶ አደር ድካምን ከመቀነስም በላይ ምርትና ምርታማነትን የሚያሳድግ አይነተኛ መንገድ ነው። ግብርና ሚኒስቴር መንግስት የግብርናውን ክፍለ ኢኮኖሚ የማሻገር ጥረቱን ያሳልጣሉ ያላቸውንና በተለያዩ የልማት አጋሮች ድጋፍ 2.3 ቢሊዮን ብር ወጪ የተደረገባቸውን የግብርና ሜካናይዜሽን መሳሪያዎችን ለክልሎች አሰራጭቷል። በርክክብ መርሃ ግብሩ መልእክት ያስተላለፉት የግብርና ሚኒስትሩ አዲሱ አረጋም ግብርናችን ከዘለማዳዊ አሰራር ካልወጣም የምግብ ዋስትናችንን ማረጋገጥ ይቸግረናል። ዓለም ከዛሬ 265 ዓመት በፊት በትራክተር ማረስ የጀመረ ቢሆንም እኛ ግን አሁንም ከበሬ ጫንቃ አልወጣንም። ይሄ ሊያሳስበን ይገባል። ፈጥኖ ለመውጣትም ትልቅ የቤት ስራ ይጠይቃል ሲሉ ነው የገለጹት። ኢትዮጵያ 130 ሚሊዮን ህዝብ ያለባት ሀገር ናት። ስለዚህ ባዮቴክኖሎጂን በግብርናችን ኢንትሮዲዩስ ካላደረግን በተለመደው አካሄድ በተለመደው የችግኝ ብዜት የምግብ ዋስትናችንን ማረጋገጥ አንችልም። በሬ እርሻ ማረስ በዚህ ዘመን የሚያሳፍር እንጂ የሚወደስበት፣ የሚኮራበት፣ የሚዘመርበት፣ የሚዘፈንበት ሊሆን አይገባም። በሬዎች ነፃ እንዲወጡ ትራክተሮች በየአርሶ አደሮቻችን፣ ማሽኖች በየአርብቶ አደሮቻችን ማሳ እንዲተሙ የኛ የአመራሮች ሚና ነው። ስለዚህ በሁሉም አካባቢ ያላችሁ የግብርና አመራሮች፣ የፕሮጀክቶች አመራሮች አርሶ አደራችንን፣ አርብቶ አደራችንን ሜካናይዜሽን ማስታጠቅ እንደ መደመር መንግስት እንደ ግብርና ቤተሰብ ከምንም ነገር በላይ ቅድሚያ የምንሰጠው ቅድሚያ ተግባራችን መሆኑን አስምረንበት ልንወስድ ይገባል። እያንዳንዷ ሳንቲም እያንዳንዷ ከልማት አጋሮቻችን የምናገኛት ሀብት ተሰባስባ ተለቅማ ወደ ማሽነሪ የምትሄድበትን አግባብ ለመፍጠር ነው ተግባብተን እየሰራን ያለ ነው። በመሆኑም ይላሉ ሚኒስትሩም አርሶ አደርና አርብቶ አደሮችን የግብርና ሜካናይዜሽን በማስታጠቅ ድካምን መቀነስ፣ ምርትና ምርታማነትን በመጨመር ከራስ አልፎ ምርትን ለገበያ የምናቀርብበትን ሂደት አጠናክረን እንቀጥላለን ብለዋል። አርሶና አርብቶ አደሮቻችንን ሜካናይዜሽን ማስታጠቅ ለመደመር መንግስት የቅድሚያ ጉዳይ ነው። ስለዚህ እያንዳንዷን ሳንቲም ለወርክሾፕ፣ ለኮንፈረንስ፣ ለቫሊዴሽን፣ ለስራ ማስኬጃ፣ ለውሎ አበል የምናወጣውን ወጪ ቆጥበን ማሽኖችን መግዛት ነው ፍላጎታችን። ከሞተር ሳይክሎች በላይ ከተሽከርካሪዎች በላይ ወደ ማሽነሪዎች ኢንቨስት እናደርጋለን። መስኖና የውሃ ቴክኖሎጂ መጠቀም ሁለተኛው ፕራዮሪቲያችን። ስለዚህ ፓምፖች፣ ሶላር ፓምፖች፣ ሪጎች ቅድሚያ የምንሰጣቸው ናቸው። ፕሮግራሞቻችሁን ከዚህ አንጻር መቃኘት፣ እቅዳችሁን መልሳችሁ መከለስ፣ ማስተካከል ያስፈልጋል። አሁን ላይ መንግስት ለግብርና ሜካናይዜሽን በሰጠው ልዩ ትኩረት አስፈላጊ የሚባሉ የግብርና ሜካናይዜሽን መሳሪያዎችን በአይነትና በቁጥር እያሳደገ መጥቷልም ብለዋል። በብልጽግና ዘመን ግን የሜካናይዜሽን መሳሪያዎች ከ555 አይነት በላይ ማሽነሪዎች ከቀረጥ ነፃ ገብተው አርሶ አደራችን በተመጣጣኝ ዋጋ አግኝቶ እንዲጠቀምባቸው ጥረት እየተደረገ ነው ያለው። ከለውጡ በፊት በሀገራችን የነበረው የትራክተር ብዛት ቁጥሩ በጣም አነስተኛ የነበረው አሁን 27000 ትራክተሮች ላይ መድረስ ችለናል። በጣም በጣት ከሚቆጠሩ ኮምባይነሮች በአሁኑ ጊዜ ወደ 12000 ኮምባይነሮች መድረስ ችለናል። ምንም እዚህ ግባ ከሚባል የፓምፕ ቁጥር በአሁኑ ጊዜ 500,000 ፓምፖችን አሰራጭተን አርሶ አደራችን ክረምት ከበጋ እንዲያርስ ማድረግ ተችሏል። ይሄ የመደመር መንግስት ለሜካናይዜሽን ያለውን ቁርጠኝነትና በዚህ ጥረቱ በዘረጋቸው ፖሊሲዎች ባደረጋቸው ጥረቶች እያመጣ ያለውን ለውጥ ያሳያል። ለክልሎች የተሰራጩት የሜካናይዜሽን መሳሪያዎች 2.3 ቢሊዮን ብር ወጪ የተደረገባቸው ሲሆን ከደቡብ ኮሪያ መንግስት ከምግብ ስርዓት ማጠናከሪያ ፕሮግራም፣ ከዘላቂ መሬት አያያዝ ፕሮግራም፣ ከበረሃ አንበጣ መከላከል ፕሮጀክት፣ ከልማታዊ ሴፍቲኔት ፕሮግራምና ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በተገኘ የገንዘብ ድጋፍ እየተገዙ እንደሆነም ነው የተገለጸው።